አብዛኛው ሰው ውሻ ሲባል ወደ አእምሮ የሚመጣው ስድብ ነው። ከዚያ አለፍ ሲልም ጎዳና ላይ ተሰብስበው ፀሐይ የሚሞቁ እርባና ቢስ ውሾች ትዝ ቢሉት ነው። አዲስ አበባ ውስጥ ብቻ ከ200 ሺህ በላይ የጎዳና ውሾች እንዳሉ ይነገራል። በቅርብ መንግስት ለኮሪደር ልማቱ ችግር በመፍጠራቸው የተወሰኑትን በመርዝ ጨርሷቸዋል። ውሾች ለሰው ልጅ እጅግ አስፈላጊና የመጀመሪያዎቹ ወዳጅ እንስሳ ናቸው። ሰዎች አደን ሲጀምሩ አንስቶ ለመጀመሪያ ጊዜ ያላመዱት እንስሳ ውሻን ነው። ውሻና ፈረስ ሰዎች መጀመሪያ ያላመዷቸው እንስሳት ናቸው። ሰዎች ውሻዎችን ማላመድ የጀመሩት ከዛሬ 11 ሺህ ዓመት በፊት ጀምሮ ነው ተብሎ ይታመናል። ከዛን ጊዜ አንስቶ ሰዎች ውሾችን እያሰለጠኑ ተጠቅመውባቸዋል። ሰዎች ውሾችን መጀመሪያ ያላመዱት ለአደን ነበር። አሁን የአደን ጊዜ አልፏል። አደን ተከልክሏል ወይም የሚታደነ የዱር አውሬ አልቋል። አሁን የሰው ልጅ ውሾችን እያሰለጠነ በመጠቀም ላይ የሚገኘው ለጦርነት ነው። ውሾች የማይሳተፉበት የዚህ ዘመን ጦርነት የለም። ነገር ግን ሁሉም ውሾች ተዋጊዎች አይደሉም። ጦርነት የሚዋጉት ውሾች መንገድ ላይ አይገኙም። እጅግ ውድና ዘራቸውም ተፈላጊ ነው። እንደ በግ እንደ ላም እየተቀለቡ የሚዋለዱ እንስሳት ናቸው። እነዚህ ውሾች ጀርመን ሸፐርድ ይባላሉ። የኢትዮጵያ ጦር ለውጊያ የሚጠቀማቸው እጅግ የሰለጠኑ ውሾች ናቸው። በዚህ ዝግጅት ስለዚህ ተዋጊና በዋጋቸው ወደር አልባ ስለሆኑት አስደናቂ ውሾች እንነግራችኋለን። እስከ መጨረሻው ተከታተሉን። ጀርመን ሸፐርድ ውሻዎች ከውሻ ዝርያዎች ሁሉ እጅግ ምርጦች ናቸው። ሰዎች የሚሰጧቸውን ትምህርት በፍጥነት የሚለምዱ የሚያስገርም የማደግ ብቃት ያላቸው ውሾች ናቸው። ውሾች በመታመን የሚወዳደራቸው የለም። እንደ ጀርመን ሸፐርድ ውሾች ደግሞ ለላካቸው ሟችና ታማኝ ውሻ ማግኘት አስቸጋሪ ነው። እነዚህ ውሾች ተዋጊዎች ናቸው። ኢትዮጵያም እነዚህን ውሻዎች ለጦርነት አሰልጥናቸዋለች። ግንባር ላይ በቀጥታ የሚሳተፉ ሲሆን ከአዛዥ ወታደራቸው እጅ አይለዩም። አንድ ትዕዛዝ ሲሰጡ በፍጥነት ይፈጽማሉ። የተቀበሩ ፈንጂዎችን አነፍንፈው ያወጣሉ። የተደበቁ የጠላት ወታደሮችን ያጋልጣሉ። ማን የት ላይ እንዳለ አሽትተው መረጃ ይሰጣሉ። ወታደሮች ሲሞቱ ስክሬናቸውን ፈልጋ ያመጣሉ። ጌቶቻቸው ከሆኑ ደግሞ ስክሬናቸውን ጭምር ይጠብቃሉ። እነዚህ ውሾች በኢትዮጵያ ጦር ውስጥ ይገኛሉ። ዋጋቸው እንዲወደድና የዓለማችን ጀግና ወታደሮች ተብለው ስያሜ እንዲሰጣቸው ያደረጋቸውም ይህ ባህሪያቸው ነው። እጅግ ብዙ ሕዝብ ባለቀበት የሁለተኛ ዓለም ጦርነት እነዚህ ውሻዎች ተሳትፈዋል። 11046 ውሻዎች በውጊያው ገብተው 25 ተገድለዋል ወይም ተሰውተዋል። ከሁለተኛ ዓለም ጦርነት በተጨማሪ በቪየትናም ጦርነትና በኮሪያ ጦርነትም ተሳትፈዋል። በሩሲያና ዩክሬን ጦርነት ላይም እየተሳተፉ ነው። እንዲሁም በእስራኤልና በሐማስ መካከል በተደረገው አሰቃቂ ጦርነትም ተሳትፈዋል። እነዚህ ውሻዎች በጦርነት ወቅት የጠላት ወታደርን በጨበጣ ጭምር የሚዋጉ ናቸው። እጅግ ከፍተኛ የሆነ የመናከስ አቅም ያላቸው ሲሆን በአንድ ጊዜ ንክሻ እግር ወይም እጅ ሊቆርጡ ይችላሉ። የንክሻ ኃይላቸው በአንድ ጊዜ 238 ፓውንድ ነው። ሰው ያለውን አቅም በሙሉ ተጠቅሞ ቢናከስ መጠኑ 86 ፓውንድ ነው። የውሾቹ ንክሻ ምን ያክል ኃይል እንዳለው ከዚህ መረዳት ይቻላል። እነዚህ ውሻዎች መነሻቸው ጀርመን ነው። የመጀመሪያዎቹ ዝርያ የተገኘው በጀርመን ነው። ለዚህ ነው ጀርመን ሸፐርድ በመባል የሚታወቁት። የጀርመን ሸፐርድ ውሻ ዝርያዎች ተወዳጅና ተመራጭ እንደሆነ ያደረጋቸው ባህሪያቸው ነው። ከጦርነት ውጭ በርካታ ሰዎች ያሳድጓቸዋል። በኢትዮጵያ ውስጥም ውሻዎችን የሚያሳድጉ እንዲሁም የሚያራቡ አሉ። ጀርመን ሸፐርድ ውሻዎች ቤተሰባቸውን ማለትም አብሮ የሚኖሩ ሰዎችን በጣም ይወዳሉ። እነዚህ ውሾች ከጦረኝነታቸው በተጨማሪ ከህፃናት ጋር ልዩ የሆነ ፍቅርና መግባባት አላቸው። በበርካታ ሀገራት እነዚህ ውሻዎች ህፃናትን ያጫውታሉ። ንጽህናቸውን እንዲጠብቁ እየተደረጉ ጨቅላ ህፃናትን ሳይቀር ያጫውታሉ። ጨዋታ ወዳጅ በመሆናቸው ከህፃናት ጋር በከፍተኛ ሁኔታ ይግባባሉ። እነዚህ ውሻዎች ከሌሎች ውሾች ጋር ከአብዛኛው ውሻ ዝርያ በተሻለ ሰላም ይፈጥራሉ። ጌታቸው ትዕዛዝ ካልሰጣቸው በስተቀር ያገኙትን ውሻ ወይም መሰላቸውን አይናከሱም። ሰላምን ያስቀድማሉ። መሰሎቻቸውን ሲያገኙ ከመናከስ ይልቅ መጫወትን ይመርጣሉ። ነገር ግን ሊያጠቃቸው የመጣን ውሻ ወይም ደግሞ አሳዳጊያቸው ትዕዛዝ ከሰጣቸው የትኛውንም ውሻ
የመጣል አቅም አላቸው። ጸብ ላይ በፍጹም አይሸነፉም። አካላቸው ጠንካራና ትልቅ በመሆኑ በቀላሉ አይሸነፉም። እነዚህ ውሻዎች በጣም በፍጥነት የተለያዩ ትዕዛዞችን ይማራሉ። ከዚያም በተጨማሪ በቶሎ ሁኔታዎችን ይላመዳሉ። ሸፐርዶች ጎርነን ያለ አስፈሪ ድምፅ ታድለዋል። በተለይ ግዛታቸው ውስጥ ሰብሮ ገብ ከገባ በጣም የሚያምር አስፈሪ ድምፃቸው እንደሚያስደነብረው እሙን ነው። የጥርሳቸው የቆየን ምክንያቱም እጅግ አደገኛ ነው። እነዚህ ሼፐርድ ውሻዎች በጣም ተፈላጊ የሚያደርጋቸው ፈንጅ አሽታችና አምካኝነታቸው ነው። እነዚህ ውሻዎች ቦምብን የሚያሸቱበት መንገድ ልክ ሌሎች ነገሮችን እንደሚያሸቱበት መንገድ ያለ ነው። የተጠመደ አሊያም እንዲሁ የተቀመጠን ቦምብ አነፍንፈው ለማመላከት በመጀመሪያ ያሸታሉ። ይህ በጥልቀት የሚያሸቱበት መንገድ የቦምቡን ጠረን ጨምሮ በዙሪያቸው ያለው አየር ጠረን ተቀባያቸው ላይ እንዲደርስ ያደርገዋል። ውሾቹ ደግሞ ይህን የተላከላቸውን የጠረን ምልክት ቀደም ብለው በተማሩት መሰረት የተረጉሙትና ቦምብ አሊያም ፈንጅ ማግኘት አለማግኘታቸውን ያመላክታሉ። ባለሙያዎቹ እንደሚሉት ከሆነ ለምሳሌ እነዚህ ውሾች አንድ ሲፎር የተባለን ቦምብ አነፍንፎ ለማግኘት በተደጋጋሚ በሚሰለጥኑበት ወቅት የዚህን ቦምብ ጠረን በሚገባ ይላመዱታል። ታዲያ ይህን ቦምብ አነፍንፈው እንዳገኙት በሚላኩበት ጊዜ የቦምቡን ጠረን፣ የጠረኖችን ቅንብር ይለያሉ። እንዲሁም በአፍንጫቸው ውስጥ የሚገኘው ትሪጊሚናል የሚባል ነርቭ ለሽታው ምላሽ መስጠቱን ካረጋገጡ ቦምቡ ያለበት ድረስ አነፍንፈው ይደርሳሉ። ነገር ግን አንድ ጥያቄ በበርካቶች አእምሮ ውስጥ ለዘመናት እየተመላለሰ ዛሬን ደርሷል። በእርግጥ ከውሻዎች የበለጠ የማሽተት አቅም ያላቸው እንስሳት የሉም? አይጦች፣ ሽኮኮች ወይንም የሰው ልጆች ከውሾች የተሻለ የማሽተት ችሎታ የላቸውም? በኦበርን ዩኒቨርሲቲ የእንስሳት ሕክምና ኮሌጅ የአናቶሚ ፊዚዮሎጂና ፋርማኮሎጂ ተባባሪ ፕሮፌሰር የሆኑት ላውረንስ ማይረስ እንደሚሉት ከሆነ በእንስሳቶቹ የማሽተት አቅም ንጽጽር ላይ በቀጥታ የተሰሩ ጥሩ የሚባሉ ጥናቶች ስለሌሉ በእርግጥም ይህኛው እንስሳ ከሁሉም ምርጥ የተባለ የማሽተት አቅም አለው ብለን መናገር አንችልም። ታዲያ ምንም እንኳን የሰው ልጅ ከውሾቹ ጋር ተመሳሳይ የማሽተቻ አካላትን የሚጠቀሙ ቢሆንም በገሃድ የሚታዩ ልዩነቶች ግን አሏቸው። ለምሳሌ ውሾች ሽታን በደንብ ወደ ውስጥ በመሳብ ከኛ ይሻላሉ። አፍንጫቸው ከኛ የበለጠ ረጅምና ሰፊ ስለሆነ በሚያሸቱበት ጊዜ ብዙ አየር መሳብ ይችላሉ። በተጨማሪም እንደ ተባባሪ ፕሮፌሰሩ ገለጻ ከሆነ ሼፐርድ ውሾች ከሰው ልጆች በተለየ ሁኔታ ከ20 እስከ 40 እጥፍ የሚበልጡ የሽታ ተቀባዮች በአፍንጫቸው ውስጥ አሏቸው። በሚገርም ሁኔታ ሌላው እንኳን ቢቀር እነዚህ ሁለት ብቃቶች ውሾች ከቅርንፉድ ውስጥ የሚገኘውን ዘይት እንኳን ለይተው እንዳውቁ የሚያስችል ክህሎትን አላብሷቸዋል። ይህን በቁጥር ስንመለከተው እንዲህ ያለውን ትኩረት ማድረግ የታደሉ ሰዎች ከሚሊዮኖች ውስጥ አንድ ሰው ብቻ ነው። የሆነው ሆኖ በሁሉም ረገድ ውሾች ከሰዎች የተሻለ የማሽተት አቅም አላቸው የሚለው ጉዳይ ሁሉንም ተመራማሪዎችን የሚያስማማ ሆኖ ባይገኝም በአንድ ነገር ግን እርግጠኛ መሆን የሚቻል ይመስላል። ውሻዎች ከሰው ልጆች በተሻለ አቅም ቦምቦችንና ፈንጂዎችን አነፍንፈው ማግኘት ይችላሉ። እነዚህ ውሻዎች በብዙ ጥበብ የተሞሉ ናቸው። ኢትዮጵያም እነዚህን ውሻዎች አሰልጥና በጦሯ ውስጥ አካታለች። በተለይም ልዩ ኦፕሬሽን በሚኖር ጊዜ እነዚህ ውሻዎች የመጀመሪያ ዘማቾች ናቸው። አበቃን። መልካም ጊዜ ተመኘን።